በዚህ ቪዲዮ ይቅርታ መጠየቅ ፈልጋለሁ። ምናልባት ቪዲዮን ያላያችሁ ሰዎች ካላችሁ አዎ እውነት ለመናገር ይሄ ቪዲዮ ሲለቀቅ በዚህ ልክ ይሰራጫል፣ እዚህ ይደርሳል ብዬ አላሰብኩም። ስለዚህ ይቅርታ መጠየቅ እንዳለብኝ አሰብኩኝ። ይሄን ቅንጣቢ መላ የሚለው ይጥፋ። ለዚህ ነው እንደዚህ አደባባይ ላይ እሚል የድረሱልኝ ጥሪ እያሰማ ያለው። እኔ በጣም ፍቅር ይዞኝ ነበረ ዩኒቨርሲቲ ፈርስት ይር ላይ። እሺ እንዴት እንደማፈቅራት በኢየሱስ። ከዛ ራሷ ተማሪ ነበረች፣ ሃይስኩል ተማሪ ነበረች እና አላገኛት። Lo mejor nunca se sube, al menos que en la radio salga esta canción. የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170 ሺህ ብር። ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት። ከዛ በኋላ መውሰጃ ይፈለጋል እና ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ አስተማሪ ነገር ካለ እንማራለን፣ የሚያናድድ ነገር ካለ እንናደዳለን። እንግዲህ አብራችሁን ቆዩ እስከመጨረሻው ተዝናኑበታላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። 1 2 3 4 5 ready go ለባል እንዴት እንደምዘንጥ እናቴና እንዴት ዶሮን እንዴት እንደምበላው እናቴና እንዴት በጉን እንደምበላው ቤቴን እንዴት እንደማጸዳ እናቴና ለባል እናንተ ራሱ እንዴት እንደምዘንጡ እናቴና እንዴ ልታለቅሽ ነው እንዴ? እሺ መዘነጡን ዘንጭ መብላቱን ቢ ዶሮንም በጉንም ቢ ምን እና ልታለቅሽ ነው እንዴ? ማልቀስ ነው የቀረሽ እኮ እናቱ። ተረጋግጪ። ወንዶች እኛን ጀማ ለማውራት የሚጠብቅባችሁ መስፈርት 1 ቁመታችሁ ሜትር ከ2 ሊሆን ይገባል። ሴቶች ሜትር ከ2 በጣም ስለሚረዝምባችሁ መሰረተ ትምህርት መጀመሪያ ልትማሩ ይገባል። ለምን ቱ መሰረተ ወደተበኝ መሰረተ ትምህርት ያስፈልጋቸዋል። ምንም ጥያቄ ድርድር የሌለው መሰረተ ትምህርት ያስፈልጋቸዋል። ሜትር ከ2 ይሄን ቅንጣቢ መላ የሚለው ይጥፋ። ለዚህ ነው እንደዚህ አደባባይ ላይ እሚል የድረሱልኝ ጥሪ እያሰማ ያለው። እኔ ማለት ነው ድሮ ረጅም ሰው ሞኝ ነው ምናምን ሲሉን በጣም እናደር ነበር። ምክንያቱም ትንሽ ዘለግላለሁ። እኔ ምንም አይደለም፣ ለክፉ አልሰጥም። አሁን ግን እነዚህ አይነት ነገሮችን ባየው ቁጥር ሊሆን ነው እንዴ? ነገር እውነት ነው እንዴ? ወደ ማለት ደርሻለሁ። እውነቷን እኮ ነው። ረጅም ሰው ሞኝ ነው ይባላል። አንድ ጓደኛ ያለ እንጂ ረጅም ነው ምላሱ ማይብሮም አይቻልም። እሱን አያካትትም። ምላሱ አይስደባቸው። አንድ ብር መች ይሳደባል ለውትሉት የኔ ጀለስ ላይ ከጣላችሁ እና ረጅም ሰው ሞኝ ነው ይባላል። ግን እንደ አብዛኛው ረጅም ሰዎች ሞኝ ናቸው። ማጆሪቲውን ስንወስድ ልክ ነው። አቤት ማነው? ሰላም ነው። የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው? 9 ይሄ ከካዘርሹ ጋር ማለት ነው። ጡትም አልጣለም። እዛ ጥባ አትጭ ማዳገረ ልጆችሽ ናቸው። በጣም ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁ ትበቱ። ስሜ ሳልገባ እንደዚህ ተካረቡ ቢገባማ ይዋጉኛል። ይዋጉኛል። አንቢታው እኔ ያንተ ደግሞ ቀልድ
እንግዲህ በዚህ ቪዲዮ ይቅርታ መጠየቅ ፈልጋለሁ። ምናልባት ቪዲዮን ያላያችሁ ሰዎች ካላችሁ አዎ እውነት ለመናገር ይሄ ቪዲዮ ሲለቀቅ በዚህ ልክ ይሰራጫል፣ እዚህ ይደርሳል ብዬ አላሰብኩም። ስለዚህ ይቅርታ መጠየቅ እንዳለብኝ አሰብኩኝ። ይሄ ቪዲዮ ከሄደ ብዙ ሰዎችን፣ ብዙ ልጆችን፣ ብዙ ትውልድ ሊያበላሽ ይችላል ብዬ ስላሰብ በቅድሚያ ይቅርታ መጠየቅ ፈልጋለሁ። ግን ቪዲዮ ከተለቀቀ በኋላ ኮመንት ላይ ገብተን ስናይ እንዴ ገና ይሄ ምን ታየ፣ ገና ሌላ ቪዲዮ እንሰራ እንለቃለን ምናምን የሚባል ነገር አየን እና ኢቭን የትምህርት ስም እየተጠራ ምን አለ ይሄ ነገር በዚህ ከቀጠለ በጣም ትልቅ ችግር ያመጣል። ስለዚህ በጊዜ ጥፋታችንን ሆነን ይቅርታ መጠየቅ እንዳለብን አሰብኩኝ። ነገርየው የተፈጠረ እንዴት ተፈጠረ እና ደግሞ ካንተ ጋር ምን አገናኘው ብላችሁ ለምትጠይቁ ሰዎች በጠቅላላ መልሱን ልመልስ ነው የመጣሁት፣ ወይም መልስ ልሰጥ ነው የመጣሁት። ይሄ ነገር የተፈጠረው የሆነ ሃይ ስኩል ውስጥ ነው። ስሙን መጥራት አያስፈልግም። ምናልባት ካወቃችሁ አወቃችሁ፣ ካላወቃችሁ ግን እለፉትና ብቻ ሃይ ስኩል ውስጥ ነው የተፈጠረው። ከኔ ጋር ምን አገናኘው ወይም ደግሞ እኔ እዚህ ጋር መጥቼ ለምንድን ነው ስለዚህ ነገር ኤክስፕሌን ማድረገው የሚለውን ነገር ለማወቅ የምትፈልጉ ሰዎች እነሱ እዚህ ነገር ውስጥ የገቡት በእኛ የስራ ፊልድ ምክንያት ነው። የኛ ዘርፍ መጠጥ መሸጥ ወይም ደግሞ አደንዛዥ እጽ ምናምን ማድረግ አይደለም። በፍጹም አናረግም እንደዚህ አይነት ነገር ግን ምንድነው የኛ ዘርፍ ብዙ ሰው አይረዳውም እንጂ ከዛ በላይ የማበላሸትም የማዳንም አቅም አለው። ባጭሩ ለመናገር ያህል እነዚህ ልጆች ሆነን ለመናገር አሁን ሲያደርጉ ያያችሁትን ነገር የፈጸሙትን ነገር ከየትም አላመጡትም። ተጽፎ አላዩትም። ማስተማሪያ አላስተማራቸው፣ ቤተሰብ አልነገራቸውም። ዋንቲንግ ከየት ነው ያመጡት ካላችሁ ከፊልም ነው ያዩት። እውነት ለመናገር በምዕራባውያኑ እየተሰራ ያለው ፊልም ከዚህም በላይ እንዲያደርጉ፣ ከዚህም በላይ እንዲፈጽሙ፣ ከዚህም በላይ እንዲያስቡ እየገፋፋቸው ይገኛል። ስለዚህ እንደ ፊልም ተማሪነት ውስጡ እንደመንቀሳቀስ አንድና አንድ የሚጸጽተኝ ነገር አእምሮ ውስጥ ያለውን እግዚአብሔር የገለጸልኝ እንድሰራው እግዚአብሔር የፈቀደልኝን ነገር ባለመስራቴ ምክንያት ይሄ ነገር ተፈጽሟል። ስለዚህ ምንም አልፈራም፣ ምንም አይደብረኝም። ይቅርታ መጠየቅ እፈልጋለሁ። ምክንያቱም እኔ የተረዳሁትን እኔ ያወቅኩትን እግዚአብሔር በጊዜው የገለጸልኝን ነገር በማውቀው በምችለው በፊልም ስራ ይሄን ነገር ኤክስፕሌን ማድረግ ብችል ኖሮ የምዕራባውያን ሐሳብ እነሱ ጋር ሳይደርስ መከላከል እንችላለን ብዬ አስባለሁ። ምን ለመናገር እኛም ጋር እየተሰራ ያለው የፊልም ስራ ሽቀላ ነው፣ ገንዘብ ነው። ምንድነው እንዳያችሁት በጣም የሚያሳፍርና የሚያስደነግጥ አይነት ኮንተንት ነው እየተሰራ ያለው። ስለዚህ ማናችንም ይሄ ነገር ለመፈጸሙ እጃችን አለ። ከመጀመሪያ ጀምሮ ይሄ ችግር እንደሚፈጠር አውቀው፣ ይሄ ነገር እንደሚሆን አውቀው፣ ይሄ ነገር ሊፈጠር እንደሚችል አውቀው በጣም ብዙ ሚሊዮን ብር በጅተው ኮንተንት ሲሰሩ የነበሩ አንድ ግሩፖች አሉ። እነሱ ማመስገን እፈልጋለሁ። ድሮ የኛ ይባሉ ነበር፣ አሁን እንደኛ ብለው መጥተዋል። አሁን ደግሞ ጭራሽ ብለው በአባይ ቴሌቪዥን ድራማቸውን ሊያስተላልፉ መጥተዋል። ስለዚህ እውነት ለመናገር እነሱ የሚሰሩ ኮንተንት እኔ ሁሌ ግራ ይገባኛል። ይሄ ነገር ከመፈጠሩ በፊት ይሄ ነገር ከመበላሸቱ በፊት እነሱ ብዙ ሲዝን ሰርተውበታል። በጣም ላመሰግናቸው እፈልጋለሁ። በጣም ላከብራቸው እፈልጋለሁ። ይመቻችሁ። እንደነሱ አይነት ኮንተንት ክሬተር ቢኖር እርግጠኛ ነኝ ትውልዱ እንደዚህ አይነት ችግር ውስጥ አይገባም። ይሄንን ችግር ልንፈታ የምንችለው እነሱ የሰሩትን ይሄንን ፕሮግራም ብቻ በመከታተል ልጆቻችንን፣ ወንድሞቻችንን፣ ጓደኞቻችንን ማዳንና ማስተካከል እንችላለን ብዬ አስባለሁ። በቻላችሁት አቅም ይሄን ፕሮግራም ልጋብዛችሁ እፈልጋለሁ። ይሄ ፕሮግራም አባይ ቲቪ ላይ በቅርቡ ይጀምራል። በተረፈ ፋሚሊ ሐሳቤን እንደ ሐሳብ አቅርቤያለሁ። ከእናንተ በኩል ደግሞ ያለውን በኮሜንት ሴክሽን ላይ ጻፉልኝ። ሁሉንም ገብቻ አነባለሁ። መልስ የሚያስፈልገው ከሆነ ድጋሚ ቪዲዮ ሰራበታለሁ። በተረፈ ወዳችኋለሁ። እውነት ነው። በጣም እኮ አይምሯችን ላይ አሁን የምዕራባውያኑ ፊልሞች በጣም እኮ በቃ ተጽዕኖ የሀገራችን ላይ በቃ ሁሉ ነገራችን ከውጭ ይሆናልና ምናየው ፊልም የነሱን፣ ምንሰማው ሙዚቃ የነሱን፣ የምንከተለው ስታይል የነሱን፣ አብዛኛው ነገሮቻችን ከነሱ ነው እያመጣን ያለነውና እንደ ሀገር የሀገራችንን ነገር መከተል ብንችል ለእንደዚህ አይነት ነገሮች አንዳረግም እና ታናናሾቻችን ለእንደዚህ አይነት ነገር አይዳረጉም። እውነቱን ነው። ሴቶች እባካችሁ ኃላፊነት የሚፈሩ ትዳር የሚሸሹ ወንዶች እየፈጠርን ነው። ለምን አትሉኝም? ቢኮዝ እኛ ሰጠል ነው የትዳርን ሪኳየርመንት አፎርድ ማድረግ አይችሉም። ግዴታ አይደለም እኮ ቲክቶክ ላይ ዩቲዩብ ላይ የምታያቸው ካፕሎች በሚኖሩት ቤት ትዳርን መጀመር ግዴታ አይደለም። ፋንሲ የሆነ ሽምግልና ግዴታ አይደለም። ብዙ ወጪ አውጥቶ ሰርግ መደቀስ ግዴታ አይደለም። ብራይዳል ሻወር ግዴታ አይደለም። ዋናው ነገር እሱ አይደለም። ቤት መስራት አይሻላችሁም? የሚወዳችሁ የሚያከብራችሁ ነገ የመቀየር ልብ ያለው ሰው ካገኛችሁ ለምንድን ነው ዝቅ ብሎ መኖርን የፈራችሁ እንዴ? መጽሐፍ የሚያዘን እኮ በመጠን እንድንኖር ነው አይደለ? ማን ነው እንደዛ ዋጋ ተምኖ የሰጣችሁ? በቃኛ ኮምፒቲሽን ውስጥ ነን። በቃ ከጓደኞቻችን ጋር ሶሻል ሚዲያ ላይ ከምናየው ሰው ጋር ኮምፒት ነው የምናደርገው። በእንደዚህ አይነት ፌሪ ቴል እየኖራችሁ ምርጥ የምትሉትን ሰው ከእጃችሁ አትጡ። ፕሊስ ሞኝ አትሆኑ። ነገ ይመጣል፣ ብሩም ይመጣል፣ ገንዘቡም ይመጣል። ከተሰራ የማይመጣ ነገር የለም። ሰው ሞኝ አትሆኑ። ዋናው ነገርን ያዙ። ቤታችሁን ገንቡ። በቃ ቆንጆ ምክር፣ በጣም ሴቶቻችን ልትሰሙት የሚገባው አሁን ላይ በጣም
እንደ እውነቷን እኮ ነው። አሁን ላይ ሁሉም ወንድ ትዳር እየፈራ ነው። ምክንያቱም እንደ ሽምግልና ብትይ አሁን እኮ ሌላ ታሪክ ሽምግልና ቸግ ምናምን እያሉ በጣም እንደ ለሽምግልና ሌላ ድግስ፣ ለሰርግ ሌላ ድግስ። ኧረ በስመ አብ! አሁን በዚህ ኑሮ አስባችሁታል? ይህ ሁላ ድግስ ተደግሶ ብራይዳል ሻወር ትላለች። ከዛ ደግሞ የወለች ሲመጣ ቤቢ ሻወር አለ። ከዛ ደግሞ ክርስትና አለ። ያውም በመጠኑ ቢሆን እኮ እሺ፣ በጣም ከባድ ነውና ሴቶቻችን በቃ በጣም ስታንዳርዱን እየሰቀላችሁት ነው። የትዳርን ስታንዳርድ ከፍ እያደረጋችሁት ነውና እኛም ወንዶች ደግሞ ያንን ስታንዳርድ ለማሟላት ስንል ነገሮችን እየፈራን ያለ ነውና በቃ አስተውሉ። ነገሮችን በማስተዋል ብታረጉ ጥሩ ነው። ዛሬ በኩለ ጠዋት ከእንቅልፍ የተነሳውና ማለት ነው እስከ መቼ ይቻለም እንዳሸነፈችኝ እስከ መቼ ይቻለም እንደሰለቸችኝ ይኖራሉ። ለምን ቤተክርስቲያን አልሄድም ብዬ ራሴን ተቆጣሁት ነው ማለት ነው። ቅዳሴ ሄድኩ ማለት ነው። ከዛ በኋላ ገባሁኝ። ቅዳሴ ሙሉን አልችለውም። የምችለው ፓርት አለኝ። በቃ አለ አይደል? ከልጅነታችሁ ጀምሮ ተጽፎባችሁ የማትረሱት ፓርት፣ ከዛ ደግሞ በቃ የማታውቁት ፓርት አለ። ልክ እንደዛ እኔ አለኝ እንደሱ አይነት ፓርት። ከዛ የማላውቀውን ፓርት ይላሉ ሁሉም አንድ ላይ ይላሉ። ምናምን ታድለው ምንድን ነው የሚሉት? እኔ መች ነው ሁሉንም እንደዚህ አንዴ ፐርፌክትም ሆኖ ምናምን ያልኩ እየሰማው ማለት ነው። የምችለው ፓርት ደረሰ ማለት ነው። ከዛ በኋላ እስካሁን ድረስ ዝም ብያለሁ። እግዚአብሔርንም ላስደስተው ምናምን ብዬ ያለኝን የሌለኝን ኢነርጂ ተጠቅሜ ብዬ አብሬ ማለት ጀመርኩ ማለት ነው። ከዛ እያልኩኝ አቤት ደስ ስንል ካህናቶቹ ይላሉ። ከዛ ምእመን ይቀበላል። ከዛ ሁላችንም ነጭ ለብሰናል። አንድ ላይ ነው እያዜምን ያለ ነው። አቤት የጣኑ ሽታ ሞልቶታል። በቃ ምናምን ነገርና ወይኔ ጌታዬ ሆይ ገነት እንደዚህ ነው ወይ የሚመስለው አልኩኝ። በቃ እንደዚህ ከመላእክት ጋር ነጭ ለብሰን አንተን ስናመሰግን ነው ወይ የምንኖረው? አቤት ደስ ስትል ገነት ምናምን ይለኛል ይሄኛው አይምሮዬ ደግሞ ያልመጡትን ተናገር ይለኛል። ሩት ዝም ብላ ሰንፋ ነው ምናምን ነገር እላለሁ ማለት ነው። ከዛ ቤቲ ደግሞ ስልኳን አታነሳ ምናምን እያልኩ እያቃጠርኩኝ በዚህ ሳይድ ላሉት ደግሞ ጓደኞቼን እያቃጠርኩባቸው ምናምን ብቻ በሁለቱ ሀሳብ እንትን እያልኩኝ የማውቀውን እያልኩ የሆነ ሰዓት ላይ ጠላታችሁ ጸጥ ይበልላችሁ፣ ካህኑ ህዝቡ ጸጥ ሲል እኔ ጮክ ብዬ በግዕዝ የሆነ ቃል አልኩ። ምን አልሽ? ሳትን ያልኩት በቃ ጮክ ብዬ ስትት ያለ ስተት ነው የተሳሳትኩት። ጮክም ተሳሳትኩም። በቃ እንዲህ ነው የኔ ጸሎት። ከዛ ከጎን ያለች ሴት እንዲዞር ነው ያለችው ማለት ዞር በቃ። ከዛ እኔ አሁን ነው እንጂ ሀሳብ የመጣልኝ በዛ ሰዓት እንዲዞራ ስታይ ማለት ነው። በዛው በቃ በቀጥሎስ መንፈሴ ነው ብዬ መንፈስ ሄጣኔ እየወጣ እየጮኸ ነው ብዬ እንደዛ ባረግስ አይሻልም ነበር ወይ ነው ከዚህበት እና እኔ አሁን ጠይቁ ይሰጣችኋል ተብሏል አይደል? የጠየኩትን እንኳን አላውቅም። የተናገርኩትን ቃል ምን እንደሆነ ዝም ብዬ ግዕዝ ነው ያወራሁት። አረ በማወቅ እንጸልይ እያወቅን አሁን እኔ በሬ ላይ ጠዋት ስነሳ ነገ ጠዋት ዝሆን ቆሞ ባገኝ ምን ልል ነው? ምንድን ነው የጠየኩትኝ? ምንድን ነው ያልኩትኝ? አረ ተው ግድ የለም አውቀን እንጸልይ። አሁን የኔና የኔ ቢጤ እኮ ነው በቃ የኔና የኔ ቢጤ ነው እሳት ከነማገዶ የሚያወርደው። ተነዋሉ እቺ ልጅ እንዴት እንደምትመች ያልገባችሁ በቃ ብታወራው ወሬ በቃ የሌለ በጣም እንደ ልጅ ነው በቃ አብዛኛው ወሬዋ ማለት ነው። እንደ ልጅ እያለ በቃ የምንለው አይነት ወሬ ነው እንደምታወራው። በጣም ትመቸኛለች። ትችላለች በቃ አትፎርሽም ስታወራ እንደዚህ ወረኛ ነሽ አንቺ። ይመችሽ። ለማንኛውም ግን ትመችኛለሽ። በዚህ አጋጣሚ አድናቆቴን ልግለጽልሽ። ወሬሽ ሁላ እንደ አፌን ከፍቶ ነው የሚያሰማኝ ወሬሽ። የግል ሆስፒታል ቢላይ እንኳን ደስ አለሽ። ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው ልጄስ ስትከፊ ይሰጥሻል። እንዴ አንተ ዛሬም ስልክ ላይ ነህ? ቆይ ምን እያደረክ ነው? እኔ እንዳንተ ስራ ፈት መሰልኩ እንዴ? ይኸውልህ እኔ ኔክስት ሉዶ ላይ ማለት ነው እየተዝናናሁ ብር እየሰራሁ ነው። እሺ አንተ ምን እያደረክ ነው? ሚስትህን እንደውም ደወለች። መጣሁ ያ ጀዝባው ባልሽ ጋር ነኝ። ተይ እንጂ እንደሱማ አይባልም። ምንም ቢሆን እኮ ባልሽ ነው።
ይሄ ልጅ የሚሰራቸው የሚቀልዳቸው ቀልዶች እኔ ጤነኛ አይመስለኝም። ይሄ ልጅ ምን እያረክ ነው? የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170 ሺህ ብር። 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት ነው። ከዛ በኋላ ያው መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አለኝ አንዱና አታምጣ ስለው አምጥቶ ቆለለው። ይሄ እኮ ነው አሳምርልን ብለን የምንጸልየው መጨረሻችን ይሄ ሆነ። አይን አለም ጉድሽን አልሰማሽ 170 ሺህ ብር ለዛውም ለ7 ዓመት ብቻ። ከዛ በኋላ ኤክስፓየር ያደርጋለሁ። ከ7 ዓመት በኋላ አጥም ምን ልታደርጉት ነው? ለቤተሰቤ ተሙ የሚባል ቅድሚያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ እኔም ታድዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት? እኛ ኢትዮጵያን ስንኖር በ10 ብር መድኃኒት መግዣ ያልሰጠን ስንሞት የ10 ሺህ ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ ወይ አሟሟታችን አላማረ ወይ ሆነ የኛ ነገር በቁም ሳለን ሳንስማማ እንዲሁ እንደተባላን እዛም ገብተን እንደተበላን 170 ሺህ ብር ማለት ነው እንደተላሰን 170 ሺህ ብር ከምታወጡልኝ በቁሜ የሆነ ነገር አድርጉልኝ። ከፋም ገንዘብ ባሰጡኝ ይሄን ፔጅ ፎሎ አድርጉት። 1 ሚሊዮን እናስገባው። ዩቲዩብ ቻናልም አለን ተሙ ንጉስ የሚል ገብታችሁ ሰብስክራይብ አድርጉ። ለኔ እንደውም 170 ሺህ እንደሰጣችሁ እቺን ብቻ ፌቨር ስሩልኝ። ፈጣሪ ደጉን ዘመን ያምጣልን። እናት አባቶች ጸሎት ማድረጋችሁን አዘንጉ። መኖራችን ተውት፣ መሞታችን ራሱ እያጠራጠረኝ ነው። ማን አባህ ሞት አለ ተብለን መጠየቃችን አይቀርም። ከሞትኩ በኋላ እንደው 170 ሺህ ብር የሚወጣልኝ እኔ ምን ያደርግልኛል? ኦልሞስት አይ ማይነስ ከዚህ ማህበረሰብ መዘጋጃ ሰው ቢቀብረኝ የትም ቢጥለኝስ? በቁም ሳለ ነው መተዛዘብና መተዛዘል። በዚህ አካሄዳችን ከሄድን የእንዶችን የቀብረ ስነ ስርዓት መጠቀማችን አይቀርም። የእንጨት ደራርበው ይለኩሱብሃል። አመድህን ሆነሽ ነገር ይደረግና ለሰበ ይሰጣል። ከዛስ በእናል ይባላል። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ እና ሼር መደረግ እንዳይረሳ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በኔ በኩል ሰብስክራይብ፣ ላይክ፣ ሼር እውነቱን እኮ ነው። አይ አሁን በጣም ባለፈው ነባ ብሎታል ይሄንን ነገርና ከሞትም በኋላ ከመደጋገፍ አሁን በቁማችን እያለን ወየ ወየ ብንባባል ጥሩ ነው። ስለዚህ እስቲ ከቻላችሁ የኔ ለኔ በቁሜ ሳልሞትባችሁ ወየ ወየ በል ወየ ወየ በኮሜንት እየመጣችሁ ወየ ወየ በል። እሺ እንቀጥል እስቲ። አርሰናል ከሪያል ማድሪድ ትናንትና ማታ የነበረው ጨዋታ በቃ አሁን እሱ ነው ወዬ ማለት። እስቲ ስሙ የዴክሌን ራይስን ጎል ስሙ እስቲ ዝም ብላችሁ። የመጀመሪያውን ጎል ነገርኩ እኮ ኳሱ የተመታው ኤሊባቡር ላይ ነው። በወለጋ አድርጎ በጅማ ዞሮ ሐረር ላይ ቅሞ ድሬዳዋ ላይ ፈታ ብሎ ከዛ ሰሜን ላይ ሄዶ ዞሮ መጥቶ ማለት ዞሮ ታምቦሮጆ በቡታጅራም አልፏል። ያያ ምንድነው ወጣት ሻሸመኔ ላይ ጧ ብሎ አዋሳ ላይ አቆምኩሞ ባህር ዳር ላይ ዋኝቶ በጎጃም እንቅጥቅጥ ሰው በኳስ እባብ ይሰራል። እባብን የሰራው በስመ አብ አይታችሁታል። እንዲህ ነው ያዞራት እኮ ራይስ። በኢየሱስ ስም ትላንትናማ አሳበደኝ። ራይስ አሳበደኝ። እስቲ አሁን ምን ከቻልኩኝ አስገባላችኋለሁ። አሁን ከዚህ ቀጥል እኔ የየጎሎቹን ሪያክሽን እንዴት እንዳሳበደኝ አስገባላችኋለሁ። ይሄማ አይቀርም አይቀርም። እና የአርሰናል ደጋፊዎች 3-0 ሪያል ማድሪድ የሻምፒየንስ ሊጉን ንጉስ የ15 ሻምፒየንስ ሊጉን ባለቤት በሜዳችን ወይ ብለናል። ስጠት ነው ያደረገው። ስጠት ማታ የተኛሁት እንቅልፍ በቃ የሰላም ነው ብላችሁ የሰላም እንቅልፍ ይመቻችሁ። የአርሰናል ደጋፊዎች ይችላል ራይስ ትችላለህ። በቃ ራይስ ቤቤ ማለት አሁን ራይስ ክፈት አፍን ክፈት። አረ ራይስ እንዲህ ይቻላል እንዴ ብሏል። እንዲህ ይቻላል እንዴ? አረ አይቻልም። አረ ምንድነው ምንድነው ይቻላል እንዴ? ሁለት ቅጣት ምት። አረ ትችላለህ። እመቤቴን ትችላለህ።
ማድሪድ ማን ነው? ምንድነው ዛሬ? ኧረ አርሰናል ዛሬ ይለያል። ኧረ ድምጽ የተዘጋ ይለያል። ሜሪ ነው ይላል። ሜሪ ነው ጎሽ ይህ ልጅ እኮ ግርማና ነው የሚባለው ጤነኛ አይደል? ሁለቱም በቃ የሚሰሩት ስራ የሌለ ነው። አሻንጉሊት ደርቆ ቀረ ማለት ነው። ወይኔ በኢየሱስ ስም የቀበጡ ዕለት እኮ ሞት አይገኝም ይባላል። ምን ልትሆኚ ነው አንቺ? እዚህ እንደ ኃይለኛ ተገለጣ። በስመ አብ ወገቧ አልተረፈም። አቤት አሁን 1 ሳምንት 2 ሳምንት በዚህ ምክንያት የምትታመሚው ህመም አስቢው፣ ያውም የከፋ ጉዳት ካልደረሰብሽ። ሰር ከኋላ ምንድን ነው ያለው? ያረጉትን አያውቁምና አባቱ ይቅር በላቸው። በቃ ይሄ ነው። ከኋላ የእመቤቴና የክርስቶስ ምስል አስቀምጣችሁ እንደዚህ ጭፈራ ወይ ምን አለ ባታስቀምጧቸው። ካስቀመጧቸው ደግሞ ወይ በክብር በቃ እዚህ የእመቤቴና የክርስቶስ ምስል ቅዱሳን ስዕላት የሚያስፈልጉት እኮ አንደኛ የእግዚአብሔርን እንትን እንድናስተውል ትኩረት እንድናረግ አይደል? ወደ ቀልባችን እንድንሰበሰብ ነው አይደል? አንደኛ ጥቅማቸው እሱ ነው። ምንድነው አሁን እዚህ ጋር ማረጋቸው ያስፈልገው? በእርግጥ በሰርጋችሁ ዕለት ክርስቶስና እመቤቴን እንደ ቃና ዘገሊላ መጥራታችሁ በጣም ከምንም በላይ የሚበረታታ ሐሳብ ነው። ከሁሉም በላይ ከማንኛውም የእንግዳ ተጋባዥ በላይ እነሱ መጠራታቸው ቅድሚያ ሊሰጠው የሚገባ ነው። ግን ደግሞ እነሱን ጠርታችሁ ቅዱሳን ስዕላታቸውን ፊት ለፊት አስቀምጣችሁ እናንተ ደግሞ እዛ ጋር ይሄ ክብር ነው ወይስ ንቀት ነው? አሁን እናንተ እዛ ጋር ማድረጋችሁ ማክበራችሁን ነው መናቃችሁን ነው የሚያሳየው። እና አንዳንዴ ለምናረጋቸው ነገሮች እየተጠነቀቀን ቅዱሳን ስዕላት ዝም ብሎ እንደ ማንኛውም ፎቶ አምጥተን ወይ ደግሞ እንደ ሳይንቦርድ ፈርመን እዛ ጋር ግርግዳ አስደግፈን ከዛ በኋላ ጭፈራችንን የምንቀጥለው አይደል። ቅዱሳን ስዕላት ክብር አላቸው። የሽንት ቤቱን ጭዌ ያቆጣቁታል ባክነስ እኔ በጣም ፍቅር ይዞኝ ነበረ ዩኒቨርሲቲ ፈርስት ይር ላይ። እሺ እንዴት እንደማፈቅራት በኢየሱስ። ቆይ አንዴ ተናቆ። እኔ ግን ይሄ ልጅ በጣም የሚገርመኝ ማለት ነው ይሄ ኖሬ በጣም አሁን ሁለቴ ነው አሁን ይሄ ሶስተኛ አካባቢ ስሰማው ማለት ነው ሌላ ቦታ ሲያወሩ እና አሁን ሌላ ህይወት አለው ፍቅረኛ አለው። ሁላችሁም ታውቋታላችሁ። እሷን ማያውቅ የለም። ያብስራ አዲሱ ፍቅረኛው ናት። አይደብራትም ወይ? እኔ እንደዚህ ሲያወራ ምናምን ስትሰማ ማለት ግራ ይገባኛል። ስለ ኤክስህ እንደዚህ ስታወራ በጣም ነበር ማፈቅራት ምናምን። ከባድ ነው ለሷ እንትን ተጨነቅ እንጂ በየ እስቲ እንቀጥል። ለማንኛውም እሷ ተማሪ ነበረች፣ ሃይስኩል ተማሪ ነበረች እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው ገባ። አቅፌ ሳልጠግብ ነው እቤት ምናምን ብላ የምትሄደው። ከዛ የሆነ ጊዜ ሆዴን በጣም ታመሜ ምናምን ነገር እቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለች። ሆዴን ይሄ ታመኛለሁ ሸርተት ይዘኝ የወንድሜ ልብስ የወንድሜ ሱሪ ገጭ አድርጌ ቲሸርት አለብሽ መገናኛ በታክሲ መገናኛ አገኘሁ አዲስ አለ ምናምን ነገር። ከዛ ላይ በጣም ትዝ ይለኛል ቤቱ ራሱ ካፌ ቤት ነው ምናምን ነገር ገባ ምናምን ነገር። ከዛ እሷን ኢምፕረስ ለማድረግ ፈልጌ ሚልክ ሼክ አልኩ። ምን አልኩት? ሚልክ ሼክ ይባላል። እሷን ኢምፕረስ ለማድረግ እኮ ነው። ሁለት ሚልክ ሼክ ተባለ። ጠጭ አልኩኝ። እኔም ጠጣሁ፣ እሷም ጠጣች። ሆዴ ታሟል ምናምን ነገር። ከዛ በኋላ በቃ የፍቅሬን አወራሁ ምን አልኩ ምናምን ነገር።
ተለያየን ምናምን ነገር እኔ እሷን ኢምፕረስ ለማድረግ ብዬ ማለት ዲፕረስ ብሮ ከመገናኛ ሰፈሪ አማኑኤል ተፋን ነው። ከመገናኛ ፒያሳ ደረስኩ በታክሲ እንዲህ ብሏል። ይከብዳል ደግሞ እኔ አሁን መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምን ማለት ነው? አይዞህ ነው የምልህ። አይዞህ እረዳሃለሁ ነው። እመቤቴን ነው የምልህ። ወይ እጠብቀዋለሁ የሆነ ነገር እንዲያደርገው። ከዛ በኋላ ፒያሳ ደረስኩልህ። ፒያሳ ደርሼልህ በታክሲ ነው እንግዲህ ፒያሳ ደርሼ ፒያሳ ጋር ምን አገኘህ? ፐብሊክ ቤት አገኘ ክፍት እስካሁን አይኔ ላይ ያለ ክፍት። ከዛ ምን አልኩኝ መሰለህ? ኧረ እኔማ ፐብሊክ ሽንት ቤት እንዴት አዎ የንቀት ደርሻለሁ። በቃ አብነት ከአብነት ኮካ በቃ ሰፈር ደረስኩኝ አልኩኝና አብነት ታክሲ ገብቼ ሄድኩልኝ። ኮካ ደረስኩ። ኮካና የኔ ቤት የአንድ ታክሲ ጉዳይ ነው ብሮ፣ የአንድ ታክሲ ጉዳይ። ኮካ ጋር ስደርስ ላቤና እምባዬ እዚህ ይገናኛሉ። ልፈነዳ ይታል ሰፈር። ከዛ እንደምንም ጥርሴና ክሱ እንትን ገባው ታክሲ ውስጥ ገባው ለመሄድ ታክሲ ውስጥ ገብቼ እኛ ደግሞ ሰፈር ጉርጓድ ደግሞ ማለት ነው ጫፍ ላይ ነው ጫፍ ላይ እቺ ባትሪዋ ላይ እቺ ወንበሯ ልቻ ሶስተኛ ተደረገ። አዎ እቺ ወንበሯ ይሄ ወንበር ሳይሆን ይሄ ጣውላ ያለበት ወንበር ጫፍ ላይ ቁጭ አልኩት። ከዛ መኪናው ገና እንደጀመረ ገና ሲሄድ ጓሲዳ ወራጅ ገና እንደተጀመረ እኮ ነው። ከዛ የአንድ ብር ከ50 ታክሲ 5 ብር ሰጥቼ መልስ ሲለኝ አልኩኝ ብለ ማውራት አሁን እግዚአብሔር ነው ማለት በዛ ሰዓት እነቋ ካወራው ወይ ነው የሚል ከዛ ማያዝ አልሞከርክም። ይኸውልህ ይዞት እንደዚህ ያለ ግን እንደዚህ ያለ ነገሩ እኮ ነው። ይገባቸዋል። ቆንጥጫዋለሁ እኮ መሰረቱን ይዤዋለሁ አላለም። በስመ አብ ከባድ ነው። እንደዚህ አይነት ነገር አይግጠማችሁ። እኔ ገጥሞኝ አያውቅም፣ ግን በጣም እንትን በቃ እረዳዋለሁ። ገባ ቤት ውስጥ ሆነ እንኳን እንደው ሽንትን እኔ አንዳንዴ በጣም ስንፍና ይዘኛል። በጣም ሽንቴን ይወጥረኝና እንዲህ ተኝቼ ቲክቶክ ስክሮል እያደረኩኝ በቃ ሽንቴ ውጥር እስኪያደርገኝ በቃ አልሸነው። በቃ ከአቅሜ በላይ ሲሆንብኝ በቃ እዚህ ከእምብርቴ በታች ፊኛ ነው ይባላል እሱ ጋር ሁላ እስኪያመኝ ድረስ አንዳንዴ እንዲህ ቲክቶክ እያየሁ በቃ የሚያስቅ ነገር ካገኘሁ እንዲህ እያየሁ የስንፍና ጥግ በቃ እንዲህ እስኪያመኝ ድረስ አልሸነውም። እና በቃ ከአቅሜ በላይ ሲሆን ከመኝታ ቤት እዚህ ሽንት ቤት በጣም የሁለት እርምጃ እንትን ይርቅብኛል ማለት ነው። በስማ ራሴን አስጠብቅ ንቀት እሱም አሁን የንቀቱ ንቀት ፐብሊክ ሽንት ቤት ዘሎ እንደሄደው እኔ ራሴ ንቀት ማለት ነው። ከዚች በተለይ ደግሞ ስልኬ ቻርጅ ላይ ከሆነ ነው ስልኬን ላለመንቀል ብዬ በጣም ይይዘዋለሁ። እና ገባር አትዳፈሩ። እንደዚህ አይነት ነገር በጣም ለጤናችሁም ጥሩ አይደለም። ውድ ቤተሰቦች እንግዲህ ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ ደግሞ ትምህርት እንደወሰዳችሁባቸው ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። እስካሁን ላይክ እና ሰብስክራይብ ካላረጋችሁ ቤተሰብ እየሆናችሁ ላይክ እና ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም ቆዩልኝ። በቀጣይ ቪዲዮዎች እንገናኛለን። ቻው